በአሁን ዘመን ስለ ፍቅር ሲወራ ትኩረት በሙሉ ታላላቅ ሰርጎች፣ ውድ ስጦታዎችና ውጫዊ ገጽታዎች ላይ ብቻ እየሆነ መምጣቱ መገንዘብ ይቻላል። ነገር ግን በትዳር ውስጥ ዓመታትን ተሻግሮ ጥምረትን የሚያጸናው እውነተኛው ምስጢር ምን እንደሆነ ብዙ ጊዜ ይዘነጋል። ጠንካራ ትዳር በአጋጣሚ የሚገነባ አይደለም፣ እንዲሁም ፍጹም ግጭት በሌለበት ሁኔታ ውስጥም አይኖርም። እውነተኛው የትዳር መልህቅ ስሜታዊ ብልህነት ወይም ኢሞሽናል ኢንተለጀንስ ነው። ፍቅርና መሳሳብ ሰዎችን ቢያገናኝም ሕይወት ፈታኝ በሚሆንበት ጊዜ ግንኙነቱ ጠብቆ የሚያቆየው ስሜታዊ ብልህነት ነው። ጠንካራ፣ ጥልቅ ቁርኝት ያለውና ዘላቂ ትዳር መገንባት የቻሉ ሴቶች ለግንኙነታቸው ልዩ እይታ አላቸው። ፍቅር ማለት በየቀኑ በትዕግስትና በስሜታዊ ብስለት የሚለማመዱት ተግባር መሆኑን ያረዳሉ። ዛሬ በዚህ ቪዲዮ ውስጥ እነዚህ ሴቶች ትዳራቸውን ወደማይፈርስ ጠንካራ ጥምረት ለመቀየር በየቀኑ የሚጠቀሟቸውን 8 ወሳኝ የስሜታዊ ብልህነት ልማዶችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ልማድ 1 ስሜትን በጊዜያዊነት የማቆም ጥበብ ወይም ሰልፍ ሬጉሌሽን። የመጀመሪያውና ምናልባትም በጣም ወሳኙ ልማድ በትዳር ውስጥ ከፍተኛ ውጥረት በሚፈጠርበት ቅጽበት ስሜትን የመቆጣጠር አቅም ወይም ሰልፍ ሬጉሌሽን ነው። በማንኛውም ትዳር ውስጥ አለመግባባቶች መፈጠራቸው የማይቀር ነው። ነገር ግን ስሜታዊ ብልህነት ያላቸው ሴቶች ጊዜያዊ ቁጣቸው ወይም ስሜታቸው ምላሻቸውን እንዲወስን አይፈቅዱም። ሲናደዱ ወይም ሲያዝኑ ስሜትን በጊዜያዊ የማቆም ወይም ኢሞሽናል ፓውዝ ልምድ አላቸው። ይህ ማለት በፍቅር አጋራቸው ለሚሰነዘር የቁጣ ቃል ወዲያውኑ ምላሽ አይሰጡም። ይልቁንም ከመናገራቸው በፊት የውስጥ ስሜታቸውን ለማረጋጋት ጥቂት ሰከንዶችን ይወስዳሉ። በቁጣ የሚነገሩ ቃላት የማይጠፉ ጠባሳዎችን እንደሚተዉ በሚገባ ያውቃሉ። የራሳቸውን ስሜታዊ ግልፍተኝነት በመቆጣጠር ትንንሽ አለመግባባቶች ወደ ትልቅና አጥፊ ጠብ እንዳያድጉ ያደርጋሉ። ይህ ልማድ በቤት ውስጥ አስተማማኝ ሰላም ይፈጥራል፣ እንዲሁም ግጭት በሚኖርበት ጊዜ መከባበርና መረጋጋት እንደሚቀድም ለአጋራቸውን ያሳያል። ልማድ 2 ፍላጎትን ያለ ወቀሳ መግለጽ። በትዳር ውስጥ ለሚፈጠሩ መናጋቶች ዋነኛው ምክንያት የራስን ፍላጎት በግልጽ ከመናገር ይልቅ የፍቅር አጋርን ማንነትና ባህሪ ማጥቃት መጀመር ነው። ስሜታዊ ብልህነት ያላቸው ሴቶች ግን እውነታቸውን ያለምንም ወቀሳ ወይም የጥፋተኝነትን ስሜት ሳይፈጥሩ በቀጥታና በግልጽ የመናገር ጥበብ አላቸው። ሌላኛውን ወገን የሚከሱ አንተ ሁል ጊዜ የሚሉ ቃላትን የራሳቸውን ስሜት በሚገልጹ እኔ በሚሉ ቃላትን ይተካሉ። ለምሳሌ አንተ ሁል ጊዜ ችላ ትለኛለህ፣ ስለ ውለዬም ደንታ የለህም በማለት ፈንታ በዚህ ሳምንት ትንሽ እንደተራራቅን ይሰማኛል፣ ዛሬ ማታ ስልካችንን አስቀምጠን ጥቂት ብናወራ ደስ ይለኛል ወደሚል አገላለጽ ይቀይሩታል። ይህ ስውር ለውጥ የውይይቱን አቅጣጫ ሙሉ በሙሉ ይቀይረዋል። ጥቃትን ሳይሆን የውስጥ ፍላጎትን በማሳየት የፍቅር አጋራቸውን የመከላከያ አጥር ያፈርሳሉ። ፍልሚያ ውስጥ ከመግባት ይልቅ አብሮ ለመስራት እንዲነሳሳ ያደርጉታል። ትኩረታቸው በክርክሩ ላይ የበላይነት ማግኘት ሳይሆን ችግሩን በጋራ የመፍታት ላይ ነው። ልማድ 3 በጥልቅ ስሜት ማዳመጥ። አንድ ሰው ሲናገር መስማት የተፈጥሮ አካላዊ ሂደት ነው። ነገር ግን የምናገረውን ነገር በትኩረት ማስተዋል ስሜታዊ ስነ ስርዓትን ይጠይቃል። በትዳር ውስጥ ካሉ ከፍተኛ የስሜታዊ ብልህነት መገለጫዎች አንዱ የፍቅር አጋርን በጥልቅ ስሜት ማዳመጥ መቻል ነው። ስሜታዊ ብልህነት ያላቸው ሴቶች የሚያዳምጡት መልስ ለመስጠት ወይም ለመከራከር ሳይሆን የፍቅር አጋራቸውን እይታ፣ ፍርሃትና በትክክል የተሰማውን ጫና ለመረዳት ነው። ከቃላቶቹ በስተጀርባ ያሉትን ስውር ስሜቶች ጭምር ያስተውላሉ። ይህ ሁኔታ ምን ያህል እንዳስጨነቀ እረዳለሁ በማለት ከፍቅር አጋራቸው ሀሳብ ጋር ባይስማሙም ይህ ሁኔታ ምን ያህል እንዳስጨነቀ እረዳሃለሁ በማለት ስሜቱን እውቅና ይሰጣሉ። ይህ ልማድ ማንኛውም ሰው
የሚፈልገውን ትልቁ ነገር ያሟላል። እሱም የመታየት፣ የመሰማትና የመረዳት ፍላጎት ነው። አንድ ባል የውስጥ ስሜቱ እንደሚከበርለት ሲያውቅ እምነቱ ይጨምራል። ይህ ደግሞ ትዳሩ ከውጭ ለሚመጡ ማዕበሎችን እንዳይበገር ያደርገዋል። ልማድ 4 የተግባር ውጤት ከሰውየው ቅንነት መለየት። በዕለት ተዕለት የጋራ ሕይወት ውስጥ ጥንዶች መሳሳታቸው፣ መዘንጋታቸው ወይም እርስ በርስ መተካካታቸው አይቀሬ ነው። ከፍተኛ ስሜታዊ ብልህነት ያላት ሴት የፍቅር አጋሯን ትክክለኛ ፍላጎትና ቅንነት ከድርጊቱ ጊዜያዊ ውጠት የመለየት የአእምሮ ብስለት አላት። የፍቅር አጋሯ በስህተት የፈጸመውን ድክመት ወይም መዘንጋት ሆን ብሎ ሊጎዳት እንዳላደረገው ወይም የፍቅሩ መቀስ ምልክት እንደሆነ አድርጋ ወዲያውኑ አትደመድምም። ባልየው የተሰጠውን ኃላፊነት ቢረሳ ወይም ንግግሯን በተሳሳተ መንገድ ቢረዳ ከመቆጣቷ በፊት ምክንያቱን ለማወቅ ትታገሳለች። ድካም፣ ውጥረት ወይም የሀሳብ መበታተን ሊሆን እንደሚችል በመረዳት መልካም ጎንን ታስቀድማለች። ይህ ልማድ በትዳር ውስጥ መርዛማ የሆነ ቂም እንዳይከማች ይከላከላል። ችግሮችም በከረረ ቅሬታ ፈንታ በትዕግስት፣ በይቅርታና በተጨባጭ ሁኔታዎች ላይ ተመስርተው እንዲፈቱ መንገድ ይከፍታል። ልማድ 5 ለራስ ደስታ ኃላፊነት መውሰድ። በትዳር ላይ ሊጫን የሚችለው ትልቁና ከባዱ ሸክም ደስታዬን፣ ሙሉነቴንና የማንነቴን ዋጋ የማገኘው ከፍቅር አጋሬ ብቻ ነው ብሎ ማሰብ ነው። ስሜታዊ ብልህነት ያላቸው ሴቶች ግን የራሳቸው ስሜታዊ ደህንነት የመጠበቅና የማግኘት የራሳቸው ሙሉ ኃላፊነት መሆኑን ይገነዘባሉ። ስሜታቸውን እንዲያስተካክል፣ የቆየ የውስጥ ቁስላቸውን እንዲፈውስ ወይም ማንነታቸው እንዲያረጋግጥላቸው በባላቸው ላይ ሙሉ በሙሉ አይደገፉም። ይልቁንም የራሳቸውን ተሰጥኦ፣ ወዳጅነት፣ የሥራ ዓላማዎችና ራስን የመንከባከብ ልማዶች በንቃት ያሳድጋሉ። የራሳቸውን ውስጣዊ ደስታ ጠብቀው በማቆየት ወደ ትዳራቸው የሚያመጡት የበሰለና የተሟላ ማንነት ነው። ይህ ደግሞ ግንኙነቱ በመርዛማ ጥገኝነት እንዳይታነቅ ያደርጋል። ሁለቱም ግለሰቦች በራሳቸው ጠንካራ ሲሆኑ ትዳሩ በስሜታዊ ጉድለት ሳይሆን በጋራ መደጋገፍና አድናቆት ላይ ይለመልማል። ልማድ 6 ትክክለኛ ጊዜን መምረጥና ውይይቶችን መለየት። እያንዳንዱ ትንሽ ግጭት የግድ ትልቅ ክርክር ያስፈልገዋል ማለት አይደለም። እንዲሁም እያንዳንዱ ጊዜ ከባድ ውይይት ለማድረግ ተስማሚ አይደለም። ከፍተኛ ስሜታዊ ብልህነት ትክክለኛውን የውይይት ጊዜ የመምረጥ ጥበብ ያካትታል። እነዚህ ሴቶች የፍቅር አጋራቸውን በስራ ደክሞ፣ ተርቦ ወይም በሌላ ሀሳብ ተወጥሮ እያለ ስለ ከባድ የገንዘብ ጉዳይ ወይም ስሜታዊ አለመግባባት ለማውራት መሞከር ውጤቱ ጥፋት መሆኑን ያውቃሉ። ስለዚህ ከባድ ውይይቶችን የሚያደርጉት ሁለቱም ወገኖች በተረጋጋ መንፈስና በአእምሮ ዝግጁ በሆነበት ጊዜ ብቻ ነው። በተጨማሪ ጥቃቅንና ትርጉም የሌላቸውን ነገሮችን ማለፍን ያውቃሉ። ስሜታዊ ጉልበታቸውን የሚያስቀምጡት ለቤተሰቡ የረጅም ጊዜ ጤናማነት ወሳኝ በሆኑ እሴቶችን፣ ወሰኖችንና ግቦች ላይ ብቻ ነው። ይህ ጥበብ የቤቱን አካባቢ አየር ሰላማዊ እንዲሆን ያደርገዋል። በጉዳዮች ላይ ሲናገሩም የፍቅር አጋራቸው በትክክለኛ ትኩረት እንዲያዳምጣቸው ያደርጋል። ልማድ 7 አድናቆትንና መተሳሰብን በንቃት ማሳደግ። ሰባተኛውና ምናልባትም በጣም ውብ የሆነው የስሜታዊ ብልህነት ልማድ በትዳር ውስጥ የምስጋና ባህልን በንቃት ማሳደግ ነው። ጊዜ እያለፈ ሲሄድ የዕለት ተዕለት ልምምድ ጥንዶች መልካም ጎናቸውን እንዳያዩ በማድረግ በትናንሽ ድክመቶች ላይ ብቻ እንዲያተኩሩ ሊያደርጋቸው ይችላል። ከፍተኛ ስሜታዊ ብልህነት ያላቸው ሴቶች ግን የፍቅር አጋራቸውን ጥንካሬና ጥረት በንቃት በመፈለግ በመናገርና በማክበር ይህንን ዝንባሌ ይታገሉታል። ለሚያደርገው ነገር የተለየ ምስጋና ያቀርባሉ። ለዕለት ተዕለት አስተዋጽኦው እውነተኛ አድናቆትን ይሰጣሉ። እንዲሁም የመተሳሰብ ባህልን ያሳድጋሉ። ጠንካራ ትዳር የሚገነባው ከአሉታዊ ገጠመኞች ይልቅ አዎንታዊ ግንኙነቶችን በብዛት ሲኖሩ መሆኑን ያውቃሉ። በትክክለኛና መልካም ነገሮች ላይ ሁል ጊዜ ብርሃን በማብራት በትዳር ውስጥ ጥልቅ የሆነ የመልካም ፍቃድ
ማጠራቀሚያ ይፈጥራሉ። ይህ ስሜታዊ ባንክ አስቸጋሪ ወቅቶችን በሚመጡበት ጊዜ ትዳሩ ሳይናወጥ በፍቅርና በጽናት እንዲቀጥል ጋሻ ሆኖ ይጠብቀዋል። ልማድ 8 የይቅርታ ባህልና ትክክለኛ ወሰን። ስምንተኛውና የትዳር ህይወት ከስብራት የሚጠብቀው ታላቅ ልማድ የይቅርታ ባህልን ከማይናወጥ የግል ወሰን ወይም ባውንደሪ ጋር አጣምሮ የመያዝ ጥበብ ነው። ስሜታዊ ብልህነት ያላቸው ሴቶች ፍጹም የሆነ ባል እንደማይኖር ሁሉ ፍጹም ትዳርም እንደሌለ ያውቃሉ። የፍቅር አጋራቸው ስህተት ሲሰራ እና ጥፋት አምኖ ይቅርታ ሲጠይቅ የድሮ ቁስሎችን እየቆፈሩ የነገር ሰንሰለት አይሰሩም። በትዳር ውስጥ ቂም መያዝ የራስን ቤት በገዛ እጅ እንደማፍረስ መሆኑን ስለሚረዱ ትናንት ያለፈውን ስህተት ዛሬን ለመቅጣት መሳሪያ አያደርጉትም። እውነተኛ ይቅርታ ለትዳር አዲስ የመተንፈሻ አየር ይሰጣል። ነገር ግን ይህ ይቅርታቸው ድክመት ወይም ለማንኛውም መጥፎ ባህሪ እጅ መስጠት ማለት አይደለም። ከይቅርታቸው ጀርባ የማይናወጥ የክብር ወሰን ወይም ሄልዚ ባውንደሪስ አላቸው። ይቅር የሚሉት ግንኙነቱን ለማዳን እንጂ ክብራቸውን አሳልፈው ለመስጠት አይደለም። ይህ ሚዛን በፍቅር አጋራቸው ዘንድ እጅግ የተከበሩና የሚፈሩ ወይም የማይደፈሩ እንዲሆኑ ያደርጋቸዋል። ባልየው ሚስቱን የምትምር ግን ደግሞ የራሷ ጽኑ መስመር ያላት ጠንካራ ሴት መሆኗን ሲረዳ ለግንኙነቱ ያለው ጥንቃቄና ፍርሃት በከፍተኛ ሁኔታ ይጨምራል። በመጨረሻም ጠንካራና ዘላቂ ትዳር የሚገነባው በአጋጣሚ ወይም በፍጹም ስህተት በሌለበት ምናባዊ ዓለም ውስጥ አይደለም። ዘላቂ ትዳር ማለት በየቀኑ በሁለቱ ጥንዶች መካከል የሚገነባ የስሜታዊ ብልህነት ውጤት ነው። ዛሬ የተመለከትናቸው 8 ወሳኝ ልማዶች ከስሜት መግራት ጀምሮ እስከ ጥልቅ አድናቆትና ይቅርታ አንዲትን ሴት በትዳር ውስጥ ንግስትና የማይናወጥ የሰላም መልህቅ ያደርጋታል። ጥበብ ማለት ሰዎችን መቆጣጠር ሳይሆን መጀመሪያ የራስን ስሜት መግራት ወይም ሰልፍ ሬጉሌሽን ማለት ነው። የራስሽን ስሜታዊ ብልህነት ስታሳድጊ ትዳርሽን ማዕበል የማይበግረው የፍቅርና የደህንነት ምሽግ ይሆናል። ይህ ቪዲዮ ለህይወታችሁና ለትዳራችሁ አዲስ ብርሃን እንደሰጣችሁ ተስፋ አደርጋለሁ። ይዘቱ ከተመቻችሁ ላይክ ማድረጋችሁን፣ ይህ መረጃ ለሚያስፈልጋቸው ወዳጆቻችሁ ደግሞ ሼር ማድረጉ እንዲሁም ስብዕናችን በሳይኮሎጂ የምናሳድግበትን እውቀቶችን ለማግኘት ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በትዳራችሁ ውስጥ ሰላምና ማስተዋል ይንገስ። በሚቀጥለው ቪዲዮ በሌላ ድንቅ ምስጢር እስክንገናኝ ድረስ ቻው፣ መልካም ጊዜ ይሁንላችሁ።